የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ግንቦት 20 ቀን 2017 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ረቡዕ ግንቦት 20 ቀን 2069 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ አድማጮቻችን፣ በዛሬ ዝግጅታችን በቅድሚያ ዘረኝነት የከፋ ሰይጣንነት በሚል ርዕስ ከዝግጅት ክፍላችን የቀረበውን ጽሑፍ እናሰማለን። በመጨረሻም እስቲ የነበርነው እንጻፍ በሚል ርዕስ ከኢያሱ አለማየሁ ከዚህ ቀደም ቀርቦ የነበረውን ጽሑፍ አሰምተን የዛሬ ዝግጅታችን ፍጻሜ ይሆናል። ዘረኝነት የከፋ ሰይጣንነት። ዘረኝነት ሐራም ነው ይላል የሙስሊሞቹ ቅዱስ መጽሐፍ። ምንም እንኳ አረቦች የለየላቸው ዘረኞች ሆነው ከትላንት እስከ ዛሬ ጥቁር ሕዝብ ላይ ብዙ ግፍ ቢፈጽሙም፣ ቄሮን ካየን በኋላ ደግሞ ዘረኝነት አውሬነት፣ እንስሳነት መሆኑን ማንም ሊነግረን አንፈልግም። አውሬዎቹን አይተናቸዋል። ሕፃን እርጉዝ ሲመትሩ፣ ዓይን ሲያወጡ፣ አስከሬን ሲሰቅሉ፣ አስከሬን ተልትለው ሲጎትቱ፣ እርጉዝ ሲሰነጥቁ። ይህም በኢትዮጵያ አለ እንዴ? ይህን መሰል ጅቦች ከመሃላችን ተፈጥረው ቆይተዋል እንዴ እስክንል በአሰቃቂ ወንጀላቸው ኦሮሞነትና ኢትዮጵያዊነትን ጸያፍ ሲያደርጉብን ቆይተዋል። ሁሌም ተሸትሮ በአደናጋሪ ቃላት ሊያዘናጋን የተሰማራው ኮሎኔልም የዚህ አውሬነት ዋናው ነጸብራቅ መሆኑን ዛሬ ሊክዱ የሚከጅሉ ጥቂት ወራዶች ብቻ መሆናቸውም ተጋልጧል። ጠቅላይ ሚኒስትር ያሉት በጊዜ ፈርጥጠዋል። ግንቦት 7 ኢዜማም እህል ውሃው ያለቀ ይመስላል። ሁሉም ስልቻና ቁማዳ፣ ቆራጣና ጎማዳ ሆነዋል። ብዙ ጊዜ ሳያልፍ ተገቢውን የሽግግር ሂደት በማድረግ አገርን መታደግና መገንባት ሲቻል ስጋ ቀርቦለት አይኑ ወደ ፈርስ ሆነና ኮሎኔሉና አጫፋሪዎቹ የውድቀትና ብጥብጥን ጎዳና መረጡ። ቶሽ ተው ብለናቸው ነበር፣ ግን አላዳመጡም። በአሜሪካና አረቦች ላይ ተመክተው በሕዝብ ላይ እምነት መያዝ ስላቃታቸው እየተያየን ወደ አዘቅቱ እነሆ እየገሰገሱ ናቸው። ኢትዮጵያ በቀውስ እየተናጠች የመጣች አገር በመሆኗ በጋራ መፍትሄ እንሻላት የሚለው ጭንቃችን ጊዜያዊ ህዝባዊ መንግስት የሚለውን አቋም መፈክር እንድናቀርብ ይገዳለን። አንድ ሰውና አንድ ፓርቲ ችግር ፈቺ ሆኖ ሊሰየም መጣሩ የማያዋጣና የማይጠቅም በመሆኑ ሁሉ የተሳተፈበት የሽግግር ሂደት መኖሩን መረጥ። አቋማቸውን ብንቃወምም እነ ኦነግና ተሐት ይባል የነበረውም የዚሁ ሂደት አካል እንዲሆኑ መኮንኖች፣ ወታደሮች፣ የሙያ ማህበራት፣ የሃይማኖት መሪዎች፣ ታዋቂ ግለሰቦች ሁሉ እንዲሳተፉ ተጠየቀ። ይህን የግንባር ጥረትንም እምቢኝ ያለው ደርግ እንጂ ኢህአፓ እንዳልነበር መረጃው ብዙ ነው። የመንግስቱ አምባገነን የመሆን ፍላጎት ዴሞክራሲያዊ ሽግግርን አፈር አበላ። መለስም ኮሎኔሉም የሽግግር ሂደት ጠላት የሆኑት ለዚሁ ነው። ከሀገር በፊት የግል ጥቅማቸውን ማስቀደማቸው። መንግስቱ ፋሽስትነትን ምርጫው አድርጎ ግራ ቀኙን ማረድ መግደል የጀመረው ገና ከመጀመሪያው ነው። አፄ ኃይለ ሥላሴን በትራስ አጣፍኖ ገደለ። የእሳቸው ሹሞችና ኢህአፓዎችም ለፍርድ ሳይቀርቡ ሁሉንም ረሸነ። እነ አማን አንዶምንም አጠፋ። ይህ ሁሉ ሲሆን ኢህአፓ የተኮሰው አንድም ጥይት አልነበረም። እንዲያውም በሰላም ዴሞክራሲ መታገል ከተቻለ በሚል
ኢህአሰ ሰራዊቱን ሳያውጅ ቆየ። ከዚህ የተለየ ታሪክ የሚጽፉና በኢህአፓ ላይ ጥፋት ውንጀላ የሚደረድሩ አንጎለ ሸንካሎች ከታሪክ የተጣሉ ናቸው። ዛሬም የሽግግር ሂደትን ጥሪ ዘረኞቹ ሲቃወሙ ደጋፊ የሆኑት የፖለቲካ ትኋኖች የሚያቀርቡት ማጠየቂያ ሁሉ ምንም አዲስነት የለውም። ከአንዱ መከራከሪያ ወደ ሌላው ቢዘሉም ሁሉም ውሃ ሊቋጥር አልቻለም። ከደርግ ጊዜም ጀምሮ መልስ ሰጥተናቸዋል እና ወደ ጉንጭ አልፋ ክርክር አንመለስም። ኮሎኔሉን ማንም አልመረጠውም። ግብዝና ጥራዝ ነጠቅ ከሆነው ዘረኛ አገር ወዳዶች ተሰብስበው ቢመክሩ የተሻለ ውጤት ይገኛል ማለቱ ይበቃል። ዛሬ በህሊናቸው ላይ አነጥፈው ያልተኙት በስተቀር ኮሎኔሉ አፈቅቤ ልበጭቤ መሆኑን ያልተረዳ የለም ማለት ይቻላል። የለየለትም ዘረኛ ነው። ከዚህ ተያይዞ ዛሬም ሾክ የሆነብን የብሔር ብሔረሰብ ጥያቄን በሚመለከት ይህ ችግር የለም ብለው የሚክዱ ክፍሎች ተራማጅ ወጡን በተለይ ኢህአፓንና ዋለልኝን መዝለፍ ማውገዝ ቀንቷቸው ቆይቷል። በኢትዮጵያ ይህ ችግር የተከሰተው የተማሪ እንቅስቃሴ የስር ነቀል አማራጭና ትግልን መንገድ ገና ሳይመርጥ ነው። ተማሪዎች መሬት ላራሹ ብለው ከመሰለፋቸው 5 ዓመት በፊት የኤርትራ ነጻ አውጪ ግንባር ተመስርቶ ትግል ጀምሮ ነበር። የባሌና የሌሎችም አርሶ አደሮች አመጾችና እንቅስቃሴዎች ነበሩ። ነዋለልኝ ወደ ዩኒቨርሲቲ የገቡትና ጥያቄውም የተነሳው ከዚህ ሁሉ በኋላ ነበር። ማለትም ሸንካሎቹ እንደሚሉት ተማሪዎች ብሔር ብሔረሰብ ብለው ህዝብን አልቀሰቀሱም፣ ተነሱ ተገንጠሉም ብለው ጥሪ አላደረጉም። ዋለልኝ ጽኑውን ኢትዮጵያዊ የአገር ጠላት ሊያደርጉት የሚንደፋደፉት ሁሉ ዋለልኝን ለአገር አንድነት በሚል ያበጠው ይፈንዳ ብሎ አንድነትን ለማስፈን የሞከረውን አጣመው ሲያቀርቡ መቼም የማያነሱት ጉዳይና ሐቅ ግን ዋለልኝ የኤርትራ ነጻ አውጪ ግንባርን ንዑስ ከበርቴ ተገንጣይ ብሎ ተቃውሞ የጻፈውን ነው። ዓላማቸው ምንም ጭቆና አልነበረም። በሃይማኖትም መስኮነ በብሔረሰብ ማለት ስለነበርና ስለሆነ ስርዓቱ ያልነበረውን ጨቋኝነት ተራማጆች ፈጠሩበት ብለው ሲቀባጥሩ እንሰማለን። የፋሽስት ሎሌዎች ኢህአፓን ለመተቸት ምንም የሞራል ብቃት የላቸውም። ለወያኔም ሲያገለግሉ የቆዩ ቅጥረኞች እንዲሁ ዛሬ ድርጅቱን አገር አስገነጠለ ሊሉ መድፈርም የለባቸውም። ወያኔ ሁላችን እንገንጠል፣ አማራ ጠላታችን ነው ብሎ መርሃ ግብር ሲያወጣ ወግድ ያለው ኢህአፓ እንጂ ሌሎቹ ተረጉመው ጨምተው ትንፍሽም ሲሉ አልተደመጡም ነበር። ወያኔንም ደርግንም ታግለው ውድ ሕይወታቸውን ለኢትዮጵያ የሰጡትን ጀግኖች ባንዳና ከሃዲ ዛሬ ሊከሳቸው ሲንደፋደፍ ማየቱ መስማቱ በጣም ያሰቅቃል። ኤርትራ ችግር የተባለው ሲከሰት ኢህአፓም የኢህአፓ መሪዎችም ገና አልተፈጠሩም ነበር። ኤርትራ ስትገነጠል ወያኔ እንጂ ኢህአፓ ስልጣን ላይ አልነበረም። ለደረሱት ጥፋቶችና ጉዳቶች ተጠያቂዎቹ ስርዓቶቹ ናቸው። እነዚህን ስርዓቶች በባለስልጣንነት ያገለገሉትም ዛሬ ወቃሽ ሊሆኑ የሚችሉ አይደሉም፣ ዋና ተጠያቂ ናቸውና። ለዚህም ነው ኢህአፓን ለቀቅ፣ ጥፋትን ተቀብሎ ህዝብን ይቅርታ መጠየቅን ማስቀደም የምንላቸው። ዘረኛ ስርዓትን ከነ ግሳግሱ ያሰፈነው ወያኔ ነው። ኮሎኔሉና ጓደኞቹ 27 ዓመት ሙሉ ይህን አገዛዝ ባለስልጣን ሆነው አገልግለዋል፣ በወንጀሉም ተካፍለዋል። ኮሎኔሉ የጸጥታ ተቋም የወያኔ አፋኝ ተቋም ቀንደኛ ባለስልጣን ሆኖ ያገለገለ ነው። የወያኔን የችግሩ ዋና መንስኤና ነጸብራቅ የሆነውን የወያኔን ህገ መንግስት እስካሁን ህጋዊ አድርገው እየሰሩበት ነው። ኮሎኔሉ ሊያደናግር ሲጥር የወያኔው ህገ መንግስት አንዳንድ ችግሮች አለው ሲልም ተደምጧል። የችግሩ እምብርትና ምንጭ ይህ ሰነድ ድንጋጌ መሆኑን የዘረኛው ስርዓት ድንጋጌያዊ ማጠየቂያ መሰረዝ መሻር ህገ መንግስት ተብዬ መሆኑን ሸፋፍኖ ኮሎኔሉ ራሱ ለስልጣን ያበቃው በህዝብ ፈቃድና ምርጫ ሳይሆን በወያኔ ህግ መሰረት መሆኑ የሚዘነጋ አይደለም። የወያኔ ህግ ራሱ በዘረኞች በህዝብ ላይ የተጫነ እንጂ በህዝብ ውሳኔ እና ፍላጎት የመጣ እንዳይደለ ህዝብ ያውቃል። ለዚህም ነው የኮሎኔሉ ዘረኛ አገዛዝ ያው በመሰረቱ ህገወጥ የወያኔ አገዛዝ ቅጥያ ነውና ከስልጣን በሆነው መንገድ ወርዶ በሽግግር ሂደት መተካት ያለበት።
በምርጫ ከተሸነፍኩ ከስልጣን እወርዳለሁ ብሎ የሚቀልድብን ኮሎኔል ኢትዮጵያን ሊጠቅም ካሰበ ከወዲሁ ለሽግግር ሂደት በተዋደቀ ነበር። ይህ ግን ሁሉ አልፏል። ስርዓቱ በፍጅት በደም ተነክሯልና ለሽግግር የሚታሰብ አይደለም። ወንጀለኛን ያቀፈ ሽግግር ለኢትዮጵያ ቅንጣትም አይበጃትም። ይቺ ከፍተፍ እኔን ለመመንተፍ ብሏል ብልጡ። አንበለጥ፣ ደጋግመው አያታሉን፣ አባይን ተሻግረው አያደናግሩን። ዘረኝነት ሰይጣናዊ ነው። ትሻል ትብስ ብዙም የለውም። ሁሉም ትብስ በስበስ ናቸው። ከዘረኝነትስ የባሰ ምን ሰይጣናዊነት፣ ምንስ አደጋ አለ? የኢትዮጵያ ሕዝብ አገር አድን ትግል ድል ይቀዳጃል። ዘረኝነት ይውደም። ኢትዮጵያዊነትን እናስከብር። የነበርነው እንጻፍ። የኢህአፓ ረጅም ትግል ከኢያሱ አለማየሁ። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ መራራና ረጅም ትግል ረጅም ትዕግስትን ጠይቋል። አያሌ ፈተናዎችን ተቋቁሞና አልፎ ዛሬም ህልውናውን ጠብቆ በትግሉ ሜዳ ላይ መገኘቱ በቅድሚያ የአባላቱ ታሪክን ገርተውና ጽፈዋት ያለፉትም ሆነ በህይወት ያሉትን ጽናትና ቆራጥነት የሚመለከት ነው። ኢህአፓን ለመመስረትና መስርቶም ለማታገል በተደረገው ትግል በታሪክ አጋጣሚ ዋና ተካፋይ ሆኜ በመቆየቴ የሚሰማኝ ደስታና ክብርም ወደር የለውም። ሐቁ ይህ ድርጅት ከቶም ባልተመሰረተ የሚሉት ጠላቶች እንደነበሩትና እንዳሉት ሁሉ በአብዛኛው ከስርዓቶቹ ጋር የተያያዙ ቤዛችን ነው፣ የወኔያችን መከሰቻ ነው፣ የአገር አለኝታችን ነው፣ ድርጅታችን ነው የሚሉ ደግሞ ብዙዎች ናቸው። ስለ ተማሪው እንቅስቃሴም ሊተቹ የተነሱ ብዙዎች በእንቅስቃሴው ያልተሳተፉና ውስጡንም የማያውቁ መሆናቸውን የታዘብነው ነው። መሬት ላራሹ ብለው ታላቆቻችን በተሰለፉ ቀጣይ ዓመት ወደ ዩኒቨርሲቲ የገባነው ሁሉ እነ ኃይሉ ገሞራውን፣ ብርሃነ መስቀልን ወዘተ ማድነቃችን የግድ ነበር። የተማሪው እንቅስቃሴ ወደ ግራ ያዘነበለው የነበረው አማራጭ ስር ነቀል ለውጥ የሚል ሆኖ በመገኘቱ የንጉሱ የአፓርታይድና የቅኝ ገዢዎች ደጋፊ አሜሪካን ተቃርነው የቆሙት የሶሻሊስት አገሮች በመሆናቸው ነበር። በዓለም አቀፍ ደረጃም የነጻነት እንቅስቃሴዎች በአብዛኛው ግራ ክንፎች ከቪየትናም እስከ ደቡብ አሜሪካና አፍሪካም ይካሄዱ ነበር። ማለትም የፋኖ ተሰማራ የነቼና ሆቺሚን ጊዜ ነበር። በሀገር ውስጥም ደግሞ ጸረ ባንዳ የነበሩት እነ ደጃዝማች ታከልና ሌሎችም ባለው አገዛዝ የተበደሉ አርበኞች ምሳሌዎች ነበሩ። ካርል ማርክስ ሲጽፍ ናፖሊዮን የጨው ግብር ሲያውጅ ጣዕሙን አጣ እንዳለው ሁሉ ንጉሱም እነ መንግስቱ ንዋይን ሲሰቅሉ ክብራቸውን ገፈው ጣሉ ማለት ይቻላል። ባጭሩ ወደ ግራ ፖለቲካ መስመርና ወደ ሶሻሊዝም ማዘንበላችን የሚጠበቅ ነበር።
በዩኒቨርሲቲውም ያቋቋምነውን ሁሉን አቀፍ የአዲስ አበባ ዩኒቨርሲቲ ተማሪዎች ማህበርና ብሔራዊ ማህበር ለመቃወም በዩኒቨርሲቲው ፈረንጅ አስተማሪዎችና አስተዳደር ስር የተቋቋሙት የድሮውን መላሽ ሬስቶረርስ ደግሞ ብዙሃኑን ተማሪ አሳምነው የበላይነትን ሊያገኙ አልቻሉም። ሁሉን አቀፍ ማህበር በመቋቋሙ ግን የተማሪው ትግል በተቀነባበረ መልክ ሊካሄድም ቻለ። ስርዓቱ ለለውጥ ክፍት ባለመሆኑና አፋኝና ኋላ ቀርም ስለነበር ከዓመት ዓመት ተማሪው ሲሰለፍና ሲጠቃ ይበልጥ እያመረረና እየከረረ መጣ። ተማሪዎች ከመደብደብ ሌላ በአስለቃሽ ጋዝ ከመጠቃት ሌላ መገደልም ጀመሩ። በግጥሙም ሆነ በተግባር የቆራጥነት ምሳሌ የነበረን ኃይሉ ገብረ ዮሐንስ ገሞራው ነጋ ጠባ እየተያዘ አሰቃቂ ፍየል ተፈጽሞበታል። ዝርዝር ታሪኩን ኢህአፓ ታሪኩን ሲጽፍ ያቀርበዋል በሚል ልተውና ወደ ፓርቲ ምስረታው ሂደት ላምራ። የተማሪው እንቅስቃሴ ሚናው የፓርቲ ሊሆን አለመቻሉን ሁኔታው ሲገልጽ ድርጅት ማቋቋም አለብን የሚለው እምነት እየጠነከረ በመምጣቱ ይህን ለማድረግ መዘጋጀት አለብን የሚል ስሜት አየለ። ዋለልኝ መኮንን ለአዋጅ ብሎ ከጻፈ በኋላ አጼውን ባልተለመደ ደረጃ የሚያጋልጥ ወረቀት ለማውጣት እኔ ብንያም አዳንና ዛሬ በአዲስ አበባ ያለው አገኢ በምንያም ቤትና በእኔም ቤት ተገናኝተን እንኳን ለ77ኛው የደም ልደቶ አደረሶት የሚልና ንጉሱን በጠነከረ ደረጃ የሚያጋልጥ ወረቀት ጽፈን ተበተነ። የሶስታችን ግንኙነት በዚሁ ተጠናከረና ብንያምና እኔ ጓደኞች ነበር። በውይይት መካከል ድርጅት ማቋቋም እንዴት የሚለው ተነስቶ ድርጅት የሚመራው የታጠቀ ኃይል መኖሩም አስፈላጊነቱ ታምኖበት ስርዓቱን በሰላም መቀየር የሚል ሐሳብ ከቶም አልነበረምና አይቻልም ነበርና ወደ ውጭ ሀገር ሄዶ በውጭ ካሉ ታጋዮች ጋር ተገናኝቶ ድርጅት መስርቶ ወታደራዊ ስልጠና ወስዶ ወደ ትግሉ ሜዳ መመለስ የሚል ሐሳብ ቀረበ። ከዚህ ተያይዞ ነው እንግዲህ ትግሉን ለማስተዋወቅ ሊረዳ ስለሚችል አውሮፕላን መጥለፍ የሚለው ሐሳብ መጥቶ ሌሎችንም መመልመል ያስፈልጋል በሚል ትምሪት የተጀመረው። የምናምናቸውንና እነሱም የሚያምኗቸውን ጓዶች ቀርበን ስለ እቅዱ ስናካፍላቸው ብዙዎቹ እሺ ሲሉን አይሆንልንም ያሉንም ነበሩ። ግን የሚያጋልጡን ከቶም አልነበሩም፣ አላጋለጡንም። ለጥቆ ያለው ትረካ በዚህና ዛሬ የሚቀርብ አይደለም። ለማንኛውም ጠለፋው ተሳክቶ ሱዳን ደርሰን በሱዳን ስንታሰርና የነበረው ሁኔታ ራሱን የቻለ ታሪክ ነው። በዚህ ቦታ መጥተው የጠየቁን አንድ ስደተኛ ኢትዮጵያዊና ኪዳኔ የሚባል የጀብሃ አባል በራሱ ድርጅት የተገደለ ብቻ ነበሩ። ታሪክ ለማሳጠር እኛ ከሱዳን አንወጣም ስንል ሱዳን ደግሞ ከንጉሱ በኩል ተጽዕኖ ስለነበረበት ውጡ የሚል አምጥቶ ጭቅጭቅ ተጀመረ። ምስራቅ ጀርመን ሂዱ አሉን፣ እምቢ አልን። ሶቪየት ህብረት ሂዱ፣ ቻይና ሂዱ አሉን፣ አይሆንም አልናቸው። መቆየት የምንፈልገው ሱዳን መሆኑን ገለጽንላቸው። የወቅቱ ባለስልጣኖች ከጊዜ በኋላ ኒሜሪ የሚገድላቸው ተመላልሰው ቢያናግሩንም እሺ ብለን ወደ ምስራቅ አውሮፓ ወይ ወደ ቻይና አልሄድንም። በካርቱም ይደረግ ለነበር የአፍሪካ ስብሰባ ጃንሆይ አልገኝም ስላሉ ሱዳን እኛን መመለሱን ስላልፈቀደ በጸጥታ ሰራተኞቹ አጅቦ ወደ ካይሮ ሰዶን፣ ከዚያም የግብጽ የጸጥታ ሰራተኞች ተረክበውን ልንሄድ ወዳልፈለግንበት አልጄሪያ አደረሱን። ይህም ጊዜውን የሚጠብቅ ሌላ ዝርዝር ታሪክ አለው። ይህን ማንሳት የተገደድኩት አወቅን ብለው መጽሐፍ የጻፉ ድርጅቱን የምዕራብ ጀርመንና አልጄሪያ የኤርትራው ሳቤ ወይም ሌላ አቋቋመው የሚሉት ጭራሽ ሐሰት መሆኑንም ለመግለጽ ነው። ድርጅቱ የተመሰረተው ለውጥ እናመጣለን ባሉ ወጣት ኢትዮጵያውያን ነው። ከኤርትራም ሆኑ ሌሎች ግንባሮች በቅጡ ግንኙነት ለማድረግ የተሞከረው ድርጅቱ ከተመሰረተም በኋላ ነው። ስለዚህም ድርጅቱ በሻዕቢያም ሆነ በሌላ ተመሰረተ የሚባለው ጭራሽ ሐሰት ነው። የኤርትራ ግንባሮችን በተመለከተ የነበረው ሁኔታና ተመክሮ ታሪክ እስከሚዘግበው ጊዜውን ጠባቂ ነው። ያም ሆነ ይህ ግን ዞረን አልጄሪያ ገብተን ብዙ መከራ ብናይም የድርጅቱን ምስረታ ግዳጅ በመቀጠል አገር ቤት ካሉን ከእስር ከተፈቱ ጓዶች ጋር ጸጋዬ ደብተራው፣ ዋለልኝ፣
ጸሎተ ሕዝቅያስ ወዘተ ጋር ግንኙነት በመቀጠል ጥረቱ ተጧጧፈ። በአሜሪካ መስፍን ሀብቱ የዚሁ የምስረታ መልመላ ጥረት ዋና አካያጅ ሆኖ ሳለና አልጄሪያም ድረስ መጥቶ በሰፊው ከተወያየም በኋላ ራሱን ገደለ በመባሉ ጥረታችን እንቅፋት አጋጠመው። ሆኖም የሚቋረጥ አልነበረምና ቀጠለ። ቆይተው መኢሶን የሚሆኑትንም ለማግባባት ተጥሮ ሟቹ ኃይሌ ፊዳም ወደ አልጀርስ መጥቶ ሁሉ ውይይት ተካሂዶ ነበር። ስምምነት ግን መድረስ አልተቻለም። ደርግም አድብቶ ተለጣፊ ያላቸውንም ፈጅቷል። ድርጅታችን መኢሶን ከሆኑት ጋርም የቆየ የፖለቲካ አቋም ልዩነት ቢኖረውም ኃይሌ ፊዳ አልጄሪያ መጥቶ ብንወያይም ልንፈታው ያልቻልነው ልዩነት በአዲስ አበባ ተስፋዬ ደረሳይ ድርጅታችንን ወክሎ ኃይሌ ፊዳም ድርጅቱን ወክሎ ውይይቶች ተካሂደው መኢሶን ሂሳዊ ድጋፍ የሚለውን ድርጅታችን ባለመቀበሉ መስማማት አልተቻለም። ሆኖም ግን ሁለታችንም በያዝነው ልንቀጥል ግን ላንጎዳዳ ተብሎ የነበረውን አፍርዘው ለቀጣዩ ሽብር መንገድ ከፋችና ተባባሪ ሆነዋል። የደርጉ አጫፋሪዎች ዛሬ ደርግ ኃላፊነት የለውም የተዋጉት ሁለት ድርጅቶች እርስ በርሳቸው ነው የሚለውን ልብ ወለድ አረመኔው መንግስቱ ቢደጋግመውም ጸያፍ ልብ ወለድ ነው። ኢህአፓ በረጅም የትግል ታሪኩ ብዙ ውጣ ውረድ ተፈታትኖታል። ይህ ደግሞ የሚጠበቅ ነው። ትግል የፎገራ ሜዳ አይደለምና በበኩሌ የድርጅቴን ብርታትና ጽናት የማከብረው በድሉ ብቻ ሳይሆን ቀውስና ችግር ሲመጣበት ሊወጣ በመቻሉ ነው። በድርጅቱ ታሪክ የመጀመሪያው ችግሩ ምስረታውን እውን ለማድረግ ያደረገው ትግል ነው። የወቅቱን ሁኔታ የማያውቁ ያኔ በ1964 ዓመተ ምህረት ሁሉም ለትግልና ለመደራጀት ዝግጁ የነበረ ይመስላቸዋል። ሐቁ ግን ይህ አልነበረም። ወጣቱን ከትግል ለማራቅ አሜሪካና ስርዓቱ ታግለው ብዙዎች ፓርቲ ሲባሉ ጭፈራ ይመስላቸው ነበር። ይህ ችግር የካቲት አብዮት አስወግዶ ወጣቱ በብዛት ተስተካክሎ በሀገራዊው ትግል ተካፋይ ሆኖም መስዋዕትነትን ከፍሏል። ድርጅቱ ከተመሰረተና ትግሉን ማፋፋም ሲይዝ ሌላው ችግሩ ቀይ ሽብር የተባለው አረመኔ ጭፍጨፋ ነበር። ይህን ግፍ ደጋፊና አጋዥ ሆነው የመጡት የብርሃነ መስቀል አንጃዎች ደግሞ ሌላ ድርጅቱ ላይ የመጡበት አጥፊ አንበጣዎች ነበሩ። የነ ብርሃነ መስቀል ጌታቸው ማሩ አንጃ ድርጅቱን ይህ ነው በማይባል ደረጃ ቢጎዳም ድርጅቱ ይህንን ተቋቁሞ ትግሉን ለመቀጠል መቻሉ ትልቅ ድል ሆኖ ይገኛል። ቀጣይ አንጃዎችም እስከ ዛሬም ቢሆን የመጀመሪያውን ጎዳናና ጫጫታ ተከተለው ድርጅቱን ሊጎዱና ሊያጠፉ ቢጥሩም ድርጅቱ ተቋቁሟቸው ህልውናውን ጠብቆ አለ። በዚህ ሁሉ ትግል ተሳትፌ አንጃን ወያኔ እንደሚለው በማምከን ወይም እኛ እንደምንለው ከጥቅም ውጭ በማድረግ ከጓዶች ጋር ሆኜ በመሳተፌ ደስታ ይሰማኛል። አንጃነት ብተና፣ አንጃነት ክህደት ወዘተ አገዛዞች ካደረሱብን ጉዳት ያላነሰ ጥቃት አድርሰውብናል። ግን እነሱ ከሰሙ እንጂ ድርጅታችን ከቁስሉ አገግሞ አለና እንዳለ ነው። ለምንና እንዴት ስንል ደግሞ የአባላቱን ጽናትና የመስመሩን ትክክለኛነት የሚጠቁም ነው። ይህ ደግሞ የተወሰኑ መሪዎች ስራ ሳይሆን መላ አባላቱ ህዝባዊ ቃል ኪዳኑን አክብሮ መገኘቱን የሚመለከት ነው ብዬ አምናለሁ። ከወያኔ ጊዜ ወዲህ በርካታ መጽሐፍት ስለ ኢህአፓ ሳይሆን በድርጅቱ ላይ ተጽፈዋል። ለማውገዝና የሐሰት ዘመቻ ለማድረግ የነበርነውና እናውቃለን የምንለው እነዚህ ወያኔ የሚያዳንቃቸውን ስናነብ ንዴት ሳይሆን የሚመጣብን ሳቅ ነው። በግሌ ደረጃ ኤርትራዊ መሆኔ፣ ብዙ ሚሊዮን ከድርጅቱ ዘርፌ የምንደላቅቅ መሆኔ፣ ጓዴን ጸጋዬ ደብተራውን ለወያኔ አትልቀቁት ብዬ መንከሬን ወዘተ ወዘተ አንዱ አውቃለሁ ባይ የደርግ አረመኔ ባሳተመው መጽሐፍ በአዲስ አበባ ተገኝቼ ያውም ከመኢሶን ዋና ካድሬ ጋር መንግስቱ ይገደል ብዬ ማጽደቄን ሁሉ ጽፏል። ከኔ በላይ ማለትም ግለሰብ ነኝና ድርጅቱንም ሀገር ሸጠ፣ አስገነጠለ፣ ለሻዕቢያ አገዘ፣ ከሶማሊያ ጎን ተሰለፈ ወዘተ በሚል አያሌ የሐሰት ክሶች ወርደውበት ዛሬ
የአገሩን ታሪክ ለማወቅ የማይጠር ትውልድ አባሎች ይህንኑ እንደ አቡነ ዘበሰማያት ሲደግሙ እያዳመጠን ነው። ሐቁ ይነገር ከተባለ ግን ወያኔ ትግሌ ለመገንጠል ነው ብሎ ሲነሳ ማን ተቃወመው? ታገለው? ሻዕቢያ ኤርትራ የኢትዮጵያ ቅኝ ግዛት ናት ሲል ማን አልያለው? ወያኔ በባዕዳን ድጋፍ ለስልጣን ሲበቃ ማን ታገለው? ማን ግን ተቆለቆለለት? ሲሶ ኢትዮጵያን የምዕራብ ሶማሊያ አካል ነው ብሎ ማን ሞቃዲሾ ፈረመና ተጠቀመ? ማንስ አሻፈረኝ አለ? ማን የኢትዮጵያን ሕዝብ ለዘመናዊ ባርነት አሳልፎ ሸጠ? ማን ግን ጠላን ደገፈና አገርን ጎዳ? ማን ሕዝብን ከፋፈለ? ወዘተ ወዘተ። መሰረታዊ ጥያቄዎች ሲነሱ መልሱ በጣም ግልጽ ነው። ታሪክን መፋገን ልምዳቸው የሆነ የሚሉትን ነጋ ጠባ ማስተባበሉን ባንፈልግም በተቻለ መጠን ግን በየጊዜው ምላሽ መስጠታችን አልቀረም። በበኩላችን ብዙውን ጊዜ በዝምታ የምናልፈው ሐቁና መልስ ጠፍቶን ሳይሆን ወደ ዋናው ጠላት ላይ ብናተኩር ይበጃል በሚል ነው። ዛሬ ባለንበት ሁኔታ ደግሞ ሐቁን ማቅረቡና እገሌ ማለቱ አይጠቅምም ብለን ዝምታን መርጠናል። በበኩሌ በትግልና በኢህአፓነት ያሳለፍኩት ረጅም ዓመታት ብዙ ምስጢሮችንም የማወቅ ዕድል ሰጥቶኛል። ድርጅቱ ይባል ይነገር ሲል ሁላችንም የምንናገረው ይሆናል። የምናውቀው ሳንናገር የማያውቁት እየተንጫጩ ታሪክን ሊበርዙ እየጣሩ ናቸው። የሚያስገምታቸው ደግሞ ድርጅቱ ይህን ሁሉ ዓመት መታገሉን እንደ ጥፋት ቆጥረው መለፈፋቸው ነው። ጸጋ ነው ያኮራናል በማለት ፈንታ ቀጥለውም በማያገባቸው ገብተው መሪዎቹ ባጁ 40 ዓመት አለፋቸው ወዘተ ብለውም ይዘልፋሉ። በመጀመሪያ ደረጃ አባላት ከመረጧቸው 40 ቀርቶ ከቻሉና ብቁ ከሆኑ ከዚያም በላይ በአመራር ሊቆዩ ይችላሉ። እንደምናውቀው ግን ሁሉም አንጃዎች ዓላማቸው ጠንካራ የሚሏቸውን የአመራር አባላት በዚህም በዚያም በማጥቃት ድርጅትን ያዳክሙና የጎዱ ይመስላቸዋል። ሐቁን ይክዳሉ እንጂ የድርጅቱ አመራር በየጊዜው ተቀይሯል። ድርጅቱ ሲመሰረት ከነበሩ የአመራር አባሎች የቀረሁት እኔ ብቻ በሆንም ቢያንስ ለ13 ዓመታት ከአመራር ወጥቼ ነበር። ዛሬ ያለው የድርጅቱ አመራር የ41 ዓመቱ አይደለም። በየጊዜውም ሲለዋወጥ የመጣ ነው። አልፎ ግን የድርጅቱን አመራር ሰያሚ አባላት ሲሆኑ ሌላው ምን አገባው ብንልም አግባብ ያለው ይሆናል። ድርጅቱ ግን ሊያፈርሱት የቃጡትንም ሞት ለኢህአፓ ብለው የጮሁትንም ምህረት አድርጎ አቋቸው እንደነበር እነሱ ግን ያዳቆናቸው ሰይጣን ገደል እንደከተታቸው የሚታወቅ ነው። በኢህአፓነቴ በበኩሌ በጣም እኮራለሁ። የዚህ ድርጅት አባል ባልሆን ኑሮ ሕይወቴ የባከነ ይሆን ነበር ብዬም አምናለሁ። የአፄውን ስርዓት ለመጣል በተደረገው ትግል መሳተፍ የሚያኮራኛል። ብዙዎች ሲያንቀላፉ የግንጠላ አቀንቃኞችን በመታገል የህዝብ እኩልነት ግን ይከበር ብለንም በመቆማችን ተደሳች ነኝ። የባዕድ ወራሪዎችና በዳዮች ያኔም አሁንም መቃወሜና የድርጅቱን መስመር ማስከበሬም ተገቢ ነው ባይ ነኝ። ኢህአፓ አንዴም ቢሆን ለድርጅታዊ ጥቅም ሲል የሀገርን ጥቅም አሳልፎ ባለመስጠቱ እንኳንም ኢህአፓ ሆንኩ እላለሁ። ይህን በተመለከተ ደግሞ ብዙ የምንለው ቢኖርም ጊዜውን ይጠብቅ ብዬ የማልፈው ነኝ። ምድረ አንጃና በታኝን ከሃዲና ባንዳንም አምሬ መታገሌ የድርጅቴ ግዳጅ ነውና ዛሬም ነገም ብቅ የሚሉትን ከሃዲዎች አቅሜ እስከፈቀደ እታገላቸዋለሁ። ዋናው ጉዳይ ግን የኔ ታሪክና ማንነት በኢህአፓ ትግልና ታሪክ የሚገለጽና የሚመዘን ነው። ትግልን የማያውቁ ትግል ማለት ድሎት ይመስላቸዋል። ኢህአፓ ሁሉም ልጆች ግን መራራውን ትግል በቆራጥነት ተጋተሉትና መከራን ተቀበሉ እንጂ አልደላቸውም። ከነዚህ ቆራጥ የኢትዮጵያ ልጆች ጋር ጎን ለጎን መቆሜ ያስደስተኛል። ኢህአፓን ያቋቋምነው ጥቂቶች ነበር። ሆኖም ያን ለጊዜው ግዙፍ የነበረውን አገዛዝ ህዝብን አቅፈን እናሸንፈዋለን የሚል ጽኑ እምነት ነበረን። እንዳልነውም ጊዜ ቢፈጅም ቢያሰቃየንም አንኮታክቶነዋል። ሽብር ያካሄደብንም አረመኔ አገዛዝ ከህዝብ ጋር ሆነን ታግለን ጥለነዋል።
ዛሬም ወያኔን እንደምንጥለው ጥርጥር የለንም። አገርና ሕዝብ ድል ሲነጠቁ ተስፋ ቆርጠን እጅ አልሰጠንም፣ ለባለ ነፍጥ አልሰገድንም፣ ለወያኔ ፈርመንና ተንበርክከን እንገዛ አላልንም። ድርጅታችን ሲጠቃና ሲጎዳ ታግለን አንሰራርተናል እንጂ ተስፋ ለቆረጠና ወኔ ለከዳው በታኝና እንጃ ሰለባ አልሆንም። ጀግና በመከራ ወርቅ በእሳት ይፈተናልና ከባድ ፈተናዎችን አልፈን ዛሬ ውር ውር የሚሉትንም ኢምንቶችንም ንቀን ዘግተናል። ትዕግስቱና ጽናቱ አለን። ተመክሮ ሐቅና የአገር ፍቅርም አለን። ጠላትና ቅጥረኞቹ ሁሉ ይበሳጫሉ፣ ያራሉ እንጂ ፍንክች ንቅንቅ አንልም። አክራሪ ለሚሉንም አዎ በሀገራችን ጉዳይ አክራሪ ነን እንላቸዋለን። በበኩሌ ከ17 ዓመቴ ጀምሮ ለኢትዮጵያ ለተነሳ ትግልና ከዚያም ድርጅት ውስጥ ሆኜ መታገሌን ምንኛ እድለኛ ነኝ ያሰኘኛል። ዝርዝር ታሪክ ጊዜውን ይጠብቅ። ረጅም ዕድሜና ድል ለኢትዮጵያ ሕዝብና ለኢህአፓ። አድማጮቻችን ከዚህ በላይ የሰማችሁት ጽሑፍ የቀረበው በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ አባል በጓድ ኢያሱ አለማየሁ ነው። ቀድሞነ ፋሽስቶ ዛሬም ለቆጠኞች የነጻነት ዋጋ ድንበሩ ከዚያ ነው። በዘመናት ምርክ ግንባርክን አሳየው 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 ቀድሞ ለፋሽስቶች ዛሬም ለቆጠኞች የነጻነት ዋጋ ድንበሩ ከዚያ ነው። በዘመናት ምርክ ግንባርክን አሳየው 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 ለመድብ ለፓርቲ ቀድሞ የታገለ መቃይ ተፋላሚ ቀድሞ ያታገለ ሕግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በቅርብ የያዝከው የአገር ክብር መላሽ ኢህአፓ እውነት ነው የሕዝብ ተስፋ ነህ። ግንባርክን አሳየው 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 ቅንነት የሞላው ሁሉንም ያቀፈው ዓላማው በጥናት በግልጽ የተጻፈው ለፍትህ የቆመው በደልን የጠላው የጨለማው መብራት የእውነት ብርሃን ፋና እምነት፣ ጽናት፣ ፍቅር ኢትዮጵያዊነት ነው። እናሸንፋለን። ግንባርክን አሳየው 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 ግንባርክን አሳየው